በትጋት ወደ ተሻለ የህይወት ከፍታ ጉዞ ላይ ሳለን በአንዲት አጭርና የቅጽበት አጋጣሚ አስደንጋጭ ዕጣ ሊደርሰን ይችላል። ያም ሆኖ ፈተናው ፊት ምን ያህል ብርቱና ጠንካሮች ነን የሚለው እንደየመንፈሳችን ይለያያል። በማቃሰት መሃል የፊቱ ፈገግታ የጠራ ገጽ የማይወገድ አመስጋኝና ራስን አይዞህ ባይ መሆን የመጣብንን እክል ለመርታት አቅም ይሰጣል። የአንዳንድ ሰው የህይወት ሚና ደግሞ ከፍ ይላል። ለምድር የሚታይ ግዙፍ አበርክቶ ለመተው ይተጋል። ያቀረቀሩን ቀና ለማድረግ በአንዳች ችግር መሃል ያሉ ወገኖችን ፈገግታ ለመመለስ የሚተጋ የህይወትን ብሩህ ዓላማ የታጠቀ ሰው ይኖራል። ከነዚህ መሃል ናት ትጉሃ ዶክተር ናዲያ ይመር። ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት ዘውትር እሁድ ከሰዓት ወደ እናንተ የሚደርሰው መወዳ መዝናኛችንን ነው። በጉብኝት ሰዓት ወጣ ብዬ እንግዳ ይዤላችሁ መጥቻለሁኝ። ከሁለት ዓመታት በፊት ነበር በስራ ላይ በነበረችበት አጋጣሚ በደረሰባት አደጋ ከወገብ በታች ገጥሟት ነበረ። ታስታውሳታላችሁ። ተወዳጅ ነበረች። በጣም በበርካታ ልፋቷና ተግዳሮቷ ታውቋታላችሁ። እናቶችና ህጻናት ጋር ቀጥታ ግንኙነት ነበራት። በበርካታ ሀገራት ከሀገር ውጭ ኢትዮጵያ ውስጥም ብዙ ክልሎችን እየተዘዋወረች አገልግሎት ትሰጥ ነበረ። በደረሰባት ህመም እንግዲህ እናንተ ተመልካቾች ፊት ቀርበን የህክምና እርዳታ እንግዲህ ገንዘብ ጠይቀን እናንተ ውድ ተመልካቾቻችን ኢትዮጵያም ከኢትዮጵያ ውጭም ያላችሁ ባደረጋችሁልን ጥሪያችንን ተቀብላችሁ ምላሽ ሰጥታችሁን ህክምና አድርጋ ተመልሳ ነበረ ህንድ ሀገር ቆይታዋን አድርጋ። አሁን እንግዲህ አዲስ ብስራት ልንነግራችሁ አዲስ ዜና ልንነግራችሁ ተመልሰን መተናል ከዶክተር ጋራ። ብስራቱ ከራስሽ አንደበት ይስሙት ትነግራቻለሽ ወይስ እኔ ልንገራቸው? እሺ በጣም ልቤ ሞቋልና በሰማሁት ነገር በጣም ደስተኛ ነኝ። በጣም ደስ ብሎኛል። መጀመሪያ ካስታወሽ ሳገኝሽ አለርት ሆስፒታል ውስጥ በደረትሽ ወይም በሆድሽ ተኝተሽ ነበር የተገናኘ ነውና አሁን አንቺን በዚህ ሁኔታ ወደ ስራሽ ተመልሰሽ በመትወጂው ነጭ ጋዋን ማየት በጣም ልብ አያሞቅም? ያ ደስ ይላል። ግን እኔን ሊትል ቢት ኢሞሽናል ነው ያደረገኝ። የማይታለፉ የሚመስሉ ጊዜዎች አልፈዋልና ያኔ አንቺ ስታገኝ ላይክ 3 ወር ኦር ወደ 4 ወር በልቤ ነበር የምተኛው። ህክምናው እንደዛ አስታውሳለሁ በጣም አዎ። እና ያም አልፎ ብዙ ነገሮች አልፈው ወደምወደው ላይክ አይ ቶልድ ዩ እኔ ይሄንን ለመስራት የተፈጠርኩ ያክል ነው የሚሰማኝ። ያን ያክል ፓሽኔት ነኝ ስለ ህክምናና አሁን ያው በኢትዮጵያ ህዝብ ዱዓ ድጋፍ ላይክ ናት በፋይናንስ ብቻ ሳይሆን በሞራልም በጸሎትም በዱዓም አድርገውልኝ አሁን አላህ ለዚህ ስላበቃኝ በጣም ደስ ብሎኛል። እንደውም ኢሞሽናል ነው ያደረገኝ። ህክምናሽን አጠናቀሽ ከህንድ ሀገር ስትመጪ ቆይታ አድርገን ነበር። እንደዚሁ ሂደቱን ህክምናው እንዴት ነበረ? ከዚህ በኋላ ምን ኤክስፔክት ይደረጋል? ወደ ስራ ትመለሻለሽ ወይ? አንቺስ የስራ አቅምሽ ምን ላይ ነው በሚል እያወራን ነበረ እና የዛኔ ለጤና ተቋማት ባለቤቶች ጥሪ ያስተላልፈን ነበረ። እንግዲህ ያን ጥሪ ከሰሙ ባለቤቶች መካከል ኒስዋ የህፃናትና የእናቶች ስፔሻሊቲ ልዩ ክሊኒክ አንዱ ናቸው። እንግዲህ እኛ ጋር መስራት ትችላለች ባለችበት የጤና ደረጃም ሆና አቅሟን እናውቃለን። እኛ ጋር መታ ብትሰራ የተሻለ አገልግሎት ማድረስ ትችላለች፣ የምትወደውን ስራ መስራት ትችላለች ብለው ፈጣን ምላሽ ነው የሰጡት። ፕሮግራሙ ከተላለፈ በጣም ከጥቂት ሳምንታት በኋላ ነበር ስልክ ተደውሎልኝ ዶክተር ናዲያን እንፈልጋለን ብለው ያወሩኝና አጣርቼ ነበር በሰዓቱ። ያው ዝም ብዬ ስልክ መስጠት ስለሌለብኝ ማለት ነው። ምንድነው ለምንድነው የምትፈልጓት? ስራ ልናስጀምራት ነው ሲሉኝ ሁላ አላመንኩም። ምን አይነት ስራ ነው የምታስጀምሯት? እንዴት ምናምን እያልኩኝ ነበርና ሂደቱን እንዴት አገኘሽ? ያኔ ኢንተርቪው ስታረጊኝ ታስታውሽ ከሆነ እንዴት ወደዚህ ህክምና ለመግባት ተነሳሳሽ ብለሽ ነበርና ያኔ ነገርኩሽን ታስታውሽ ከሆነ የሴቶችን የስነ ተዋልዶ ችግር እንደው ከሴት በላይ ማን ቅርብ ነው ለመረዳት እና ያ ነገር ነበረ እንደ ኢኒሺዬቲቭ አድርጎ ሆኖን ወደ ማህፀንና ጽንስ ስፔሻሊቲ እንድቀላቀል ያደረገኝና መጀመሪያም ህክመት
ደወለችልኝና ከዛ ጠየኳት እኔ ምን አይነት ኢንስቲትዩሽን ነው እንዴት ነው ብዬ ስነግራት ይዘው የተነሱትን ሀሳብ ነገረችኝ። ላይክ ሴቶችን በሴቶች እናክም በተለይ የስነ ተዋልዶ ችግርን በተመለከተ ስትለኝ በጣም ነው ያ ነገር ክሊክ ያደረገብኝ ራይታዌ ማለት ነውና በጣም ነው ደስተኛ የሆንኩት። እንዳልሹ ደግሞ ሌላ ህክመትን እንዲሁም ኦነሮቹን ላመሰግን የምወደው እንዳልሽው አሁን ባለኝ የጤና ሁኔታ ፈልገውን እነሱ ናቸው አፕሮች አድርገው እኛ ጋር መስራት መቀላቀል ትፈልጊያለሽ ያሉኝና በዚህ አጋጣሚ ላመሰግናቸው እወዳለሁ እና አሁን ወደ ስራዬ ስለተመለስኩኝ በጣም በጣም ደስተኛ ነኝ ወላሂና አልሐምዱሊላህ። ከአልጋ ላይ ተነስቶ ሰው አገግሞ የተሻለ የጤና ሁኔታ አሳይቶ ስራው ላይ ሲመለስ ማንኛውም ሰው ደስ ይላል። አይደለም በአንቺ ደረጃ የተጎዳ ሰው ይቅርና የተለየ ኮሚትመንት ይፈልጋል፣ የተለየ ቀናነት ይፈልጋል። ይሄንን ውሳኔ ወስኖ ድርጅት ውስጥ መቅጠር አይደለ? እነሱን እንግዲህ ሀሳባቸውን ከነሱ የምንሰማ ይሆናል። እንትን አላለሽም? አልከበደሽም? አልጠፋሽም? ስራው ስትመለሽበት እንዴት ነበር የመጀመሪያ ኤክስፒሪየንስ? እኔ በዚህ ህክምና ላይ ትንሽ ቆይቻለሁ። እንግዲህ መጀመሪያ ሜዲካል ስኩልን ጆይን ያደረኩት 1998 ነው። እንግዲህ ረጅም ጊዜ ነው ህክምናን አጠቃላይ ጆይን ያደረኩት። ጋይኒዮፕስን ከጨረስኩ ደግሞ ኦልሞስት 2008 ላይ ነው የጨረስኩት እና ረጅም ጊዜ ነው። ህክምና ደስ የሚለው የሚጠፋ ነገር አይደለም። ህክምና በተፈጥሮ እስካነበብሽ ድረስ የሚጠፋ ነገር አይደለም አክቹሊ እና ፍላጎቱ ፓሽኔት እስከሆንሽለት ድረስ የሚጠፋ ነገር አይደለም። ኢት ኢዝ አ ስኪል እና ብዙ አልጠፋኝም። አልሐምዱሊላህ እየሰራው ነው። አልሐምዱሊላህ አይ ሆፕ እኔም ጋር መጥተው የሄዱ ሰዎች ደስተኛ ናቸው ብዬ ነው የማስበው። ምን ያህል እናቶች አወለድ? አሁን ገና ነው አዲስ ነው እንግዲህ ከጀመር ነው እስካሁን 2 ሴቶች ወልደዋል። ኦኬ በሞመንት ከባድ ነው እህቴ። አሁን ኢሞሽናል ታረጊ ነው። ምንም ችግር የለውም። የደስታ ስለሆነ ምንም ችግር የለውም። በጣም የተለየ ፊሊንግ ነው ያለው አክቹሊ እንዳልኩሽ ፈረንጆች ምን ይላሉ? if you are passionate enough about something even with some restriction you will find a way to achieve your goal ይላሉና እኔም እንደዛ ነው ማምነው። አላህ ፈቅዶ ግሬን ሙሉ በሙሉ እስኪመልሰው ድረስ አሁን ባለኝ አቅም ኢቭን ብዙ ነገሮችን ፕሮቫይድ ማድረግ እችላለሁ ለክላይንቶቼ ወይም ለእናቶችና ኢሞሽናል ነው የሆንኩት አክቹሊ ያንን ማድረግ ስለቻልኩኝና አልሐምዱሊላህ በጣም በጣም ደስተኛ ነኝ ከምነግርሽ በላይ። ደስተኛ ነበሩ እናቶቹ ስታዋልጃቸው? አዎ በጣም ደስተኛ ናቸው። እንዳልኩሽ አንድ ነገር ማለት ከፈቀድሽልኝ እንደው በዚህ አጋጣሚ ላስተላልፈው ፈልገው መልእክት አሁን ቅድም የነገርኩሽ ነው እንግዲህ በአማርኛ ላርገውና አንድን ነገር የእውነት ከፈለግሽ ያሉብሽ ችግሮች ቢኖሩ እንኳን መንገድ አታጭም ያንን ነገር ለማሳካት ነው። እንዳልነው አሁን የኔ አይነት እንዲ ፊዚካል ዲሳቢሊቲ ያለብን ብዙ ማህበረሰብ አለ ኢትዮጵያ ውስጥ አይደለም። ግን እነዛ ቤት ቁጭ ከምንል አሁን ፓርቲኩላርሊ ህክምናን በተመለከተ መንግስት ብዙ አመት ብዙ ፋይናንስ አውጥቶ ነው ያስተማረን እና ያንን እውቀት ይዞ ቤት መቀመጥ እንደ መንግስት ኪሳራ ነው ሊትራሊ እና በምንችለው አንድ ነገር መስራት እስከቻልን ድረስ በቂ ነው ብዬ ነው ማስበው። እስከምንችለው ድረስ ነው የምንሰራው ራይት። ስለዚህ ይሄን እንደ ሜሴጅ ባስተላልፍ ደስ ይለኛል። እንደ መጀመሪያ ተቀጣሪ ወይ እንደ መጀመሪያ ስራ ጀማሪ የመጀመሪያ ተቀጣሪ የሚጠየቃቸው ጥያቄዎች አሉ። ከዛ ውስጥ የመጀመሪያ ደሞዝህን ምን ታደርጓለህ ወይም ምን አደረክበት ምን አደረግሽበት ይባላል። የመጀመሪያ ደሞዜን እናቴ የሆነ ሀጃ ነበራት እና የመጀመሪያ ያለችው ሰደቃ እናረጋለን ነበር ያለችው። ማሻአላህ። እና ያው እኔ ክፍለ ሀገር ልጅ ነኝ ታውቂያለሽ። አያቶቼ ክፍለ ሀገር ነው ያሉት እና ሰደቃ ነው የተደረገው። ቤዚክሊ በመጀመሪያ ደሞዝ በጣም ትንሽ ነው ለራሳችን ያስቀመጥነው። ማሻአላህ። እና በሰደቃ ነበር ያለፈው። ደስ ይል ነበር በጣም ደስ ይላል በጣም። ቤተሰብስ እንዴት ነበረ ፊሊንጉ? በጣም ደስተኛ ናቸው። እሱን ነው ያልኩሽ። አሁን ላይ እኔን እንደ ነገር አድርገው ነው እንደ ኢንስፓይሬሽን አድርገው ነው
አንድ ስቶሪ መናገር ከቻልኩ አንድ ዘመድ ነበረችኝ እና ስራ እየሰራች አይደለም እና ብዙ ጊዜ የሆኑ ነገሮችን ተቸገርኩ እንደዛ ትላለች እና እናቴ የኔን ስቶሪ ወስዳ ናዲያን አታያትም ነው ቸር ላይ ተቀምጣ እኮ ቀኑ ሙሉ እየሰራች ነው ሰርታ እየገባች ነው እና ኢንስፓየር ለማድረግ ሞራሏን ለማነሳሳት ተጠቀመችበትና አይ ቲንክ እኔም ማድረግ የምፈልገው አክቹሊ ያንንም ነው ሞራል መሆን ተስፋ ቆርጠው ለተቀመጡ አልችልም ግን የሚፈልገኝ የለም ማሳካት አልችልም ብለው ለተቀመጡ ሰዎች እንግዲህ ይሄው ካንቺ በላይ ምንም ምሳሌ ልናመጣ አንችልም ፕራክቲካል ነገሮች ናቸው ምሳሌ ሊሆኑ ነው የሚችሉት ቲዮሪዎች ብዙ ጊዜ ይነገራሉ ትችላለህ ትቻለሽ ይባላል ሰው ብዙ ጊዜ ነገር ግን ካንቺ በላይ ችሎ ደግሞ ማሳየት የምንችለው ሐሳብ አለ ብዬ አላምንም ኒስዋን እንዴት አገኘሽው በጣም ደስ ይላል በጣም ደስ ይላል እንዳልኩሽ ይዘውት የተነሱት ጽንሰ ሐሳብ ለሀቅ በጣም ደስ የሚል ነው ላይክ ሀቅ ነው የሴትን ችግር እስኪ ከሴት ፓርቲኩላርሊ በጣም ሴንሲቲቭ የሆነ ነገር ነው የማህፀንና ጽንስ ነገር አይደለ አንድ ሴት እንዲህ ደፍራ ለማንም ልታዋየው ማትችለው ችግር ነው እና ያንን የሴትን ችግር ፓርቲኩላርሊ ስነ ተዋልዶ ችግር ከሴት በላይ ለሀቅ ማን ይረዳል እና የዚህ ደግሞ እንዳልኩሽ ክሊኒኩ የስፔሻሊቲ ክሊኒኩ ሙስሊም ዶሚናንት የሆነ ኤሪያ ላይ ነው ያለው እና ብዙ ሙስሊም ሶሳይቲው ደግሞ ሃይማኖታችን በሚለው መንገድ ለወንዶች ፍሪ ሆነው እንዲህ ያላቸውን ችግር በተለይ ስነ ተዋልዶን ችግር ለመግለጽ ይቸገራሉ ብዙዎቹ እና በጣም ደስተኛ ናቸው ሰዎቹም መተው ታክመው የሚሄዱት ከሩቅ ቦታ ሁሉ ይመጣሉ ላይክ ይሄን ሰምተን ነው ስሙን ሰምተን ነው ሴቶች ብቻ ናቸው ሰርቪሱን የሚሰጡት ስለተባሉ ነው እንዳየሽው ስታፉ ከላይ እስከ ታች ሴት ነው አይደለ በጣም ደስ የሚል ነው ማለት በጣም ደስ የሚል መሪ ሐሳብን ይዞ የተነሳ ድርጅት ነውና በጣም ትልቅ ደረጃ ይደርሳል ብዬ ተስፋ አደርጋለሁ ኢንሻአላህ እርዳታ ጋር ላንቺ የቀድሞ ክሊያንቶች ምን መልእክት አለሽ አንደኛ ልጃቸውን ሁለተኛ ልጃቸውን ላዋለድሻቸው የምትገኝበትን አድራሻ ነገሪያቸው እንዲሁም ደግሞ ዶክተር ናዲያ ብታዋልደን እንደውም አንድ ኮሜንት እኮ አይቼ ነበረ እንደው ይሻላት እንጂ ልጄን እኔ እሷ ጋር ሄጄ ነው የምወልደው የሚሉ እናቶች ሁሉ ነበሩና የምትገኝበትን እንግዲህ እየነገረን ያለ ነው ምን መልእክት አለሽ በጣም ጥሩ በጣም ቶሎ በደንብ አድርጌን ከባከባቸዋለሁ ወላሂ እኔ ከድሮም እንዳልኩሽ አንዳንዴ በአንድ ስራ ሰክሰስፉል ለመሆን የምትሰሪውን ስራ ስትወጂው ሳትፈልጊው እንኳን ቢሆን ሰክሰስፉል ትሆኛለሽ ምንም ጥያቄ የለውም እኔ ደግሞ የምሰራውን ስራ ከልቤ ነው የምወደውና እባካችሁ ነው የምለው ኑና ላዋልዳችሁ በጣም ደስ ይላል ዶክተር በጣም ነው ደስ ያለኝ ነው የምለው አዎ በጣም ነው ደስ ያለኝ እንኳን ደስ ያለሽ በድጋሚ እንኳን አብሮ ደስ ያለሽ ዶክተር ናዲያ ኒስዋ የእናቶችና ህፃናት ስፔሻሊቲ ልዩ ክሊኒክ ነው የምትገኘው ክሊኒኩ ደግሞ የት ይገኛል ለምትሉ በአየር ጤና በኩል ለምትመጡ ካራቆሬ መሄጃ መንገድ በግራር ኮንዶሚኒየም ከፍ ብላችሁ ሰለፍ መስጂድ ከፍ እንዳላችሁ ታገኙታላችሁ በአለም ባንክ በኩልም ስትመጡ ወደ አየር ጤና ወደ ግራር መውረጃው መሃል ላይ ታገኙታላችሁ ኒስዋ የእናቶችና የህፃናት ስፔሻሊቲ ልዩ ክሊኒክ ጥሩ አገልግሎቶች እየሰጡ እንዳሉ ሴቶች በነፃነት በሴቶች ሐኪሞች ብቻ መታከም እንደሚችሉ እየነገሩን ያሉት ጉብኝት አደርጋለሁ ዞር ላለው ከባለሙያዎች ጋር ቆይታ አደርጋለሁ እኔ ቆይታዬን አደርጋለሁ ዶክተርዬ አንቺን ወደ ስራሽ ልመልስሽ ቢዚ አላደርግሽ የሚጠብቁሽ እናቶች ስላሉ ከሌላ ባለሙያዎች ጋር ስለ ቤቱ ደግሞ ትንሽ ጉብኝት ቢጤ አደርጋለሁና በመጨረሻ አብረውሽ ለነበሩ እዚህ ስኬትሽ ቀን ድረስ የነበሩ ተመልካቾች በጣም ደግሞ ተመልካች ወዶሻል የኢትዮጵያ ሕዝብ በጣም ነው የወደደሽ የምር ማለት ነው ጽናትሽ የሚጋባ ነበር ቁርጠኝነትሽ ትዕግስትሽ በጣም ልዩ ነበርና ሁሉም ልብ ውስጥ ቀርተሻል ማለት ያስደፍራልና አብዛኛው ሰዎች ሲከታተሉ ነበር የት ናት አሁንስ ምን ላይ ናት ስለሷ ትነግሩንም ወይ ያሉ ይጠይቁ ነበር እስከዚህ እስከ መጨረሻው ስኬትሽ ድረስ ነው እኛም ተከታተለን ስንሰራ የነበረው ህክምና ማጠናቀቅ ስትመጪ ለተመልካቾች አሳውቀናል ስትሄጂም እዛም የነበረሽን ቆይታ በዙም ኮንፈረንስ አድርገን አውርተናል ከህንድ ሀገር አሁንም ደግሞ እንግዲህ ስኬትሽ ላይ ነው ያለሽው
ስራ ጀምረሻል። ትፈልጊው ትመኙ የነበረው ስቴጅ ላይ ደርሰሻል። ገና ወደፊት ደግሞ ሙሉ በሙሉ ወደ ጤናሽ ተመልሰሽ ደግሞ ስታገለጊ ሌላ የተሻለ ስኬት እንጠብቃለን ካንቺ። ከዚህ ሁሉ ስኬት ጎን የነበሩ ደግሞ ቤተሰቦች፣ ወዳጅ ዘመዶችና ተመልካቾች ዱዓም ያደረጉ ገንዘብም ያዋጡ እንደው አላህ ያሽርሽ ያሉም ቢመሰገኑ አይከፋም። ስለዚህ ይኸው ካሜራው ቤተሰቦቼን አመሰግናለሁ። በዚህ በችግር ጊዜ ላይ አብረውኝ ስለቆዩ የሚያስፈልገኝ እርዳታ ድጋፍ ስለሰጡኝ፣ እንደዚሁም የኢትዮጵያን ሕዝብ በጣም አድርጌ ላመሰግን እፈልጋለሁ። ኢትዮጵያዊ በመሆኔ እንድኮራ ነው ያደረገኝ። የእውነት ነው የምልሽ። አንዳንዴ ትንሽ ኢሞሽናል እሆናለሁ ሳስበው ሁሉ እና በጣም አድርጌ ነው የማመሰግነው። ቃላቶች አጥሮኛል። እንዲሁም ሚንበር ቲቪ ለእኔ የዋላችሁልኝን ውለታ አላህ ይክፈላችሁ ነው የምለው። በጣም ከሚገባው በላይ ይጎ ቢዮንድ ኤንድ አባቭ እኔን ለመርዳት እና በጣም ነው የማመሰግነው። ፈትዬ በጣም ነው የማወድሽ፣ በጣም ነው የማመሰግንሽ። አላህ ይጠብቅሽ። ሁሉንም የሚንበር ቲቪ ስታፎች በጣም ማመሰግን እፈልጋለሁ በዚህ አጋጣሚና አመሰግናለሁ። እኛም እናመሰግናለን። እንኳን ደስ አለሽ በድጋሚ ዶክተር። ሁላችንም የኔ ደስታ ለእናንተም ደስታ ነው። አዎ በጣም የእናንተም አቺቭመንት ነው። እንደዛ ነው ማስበው ሁሉ። ወይ በጣም እውነት ነው። ብዙ ደክመሽ ከድካም በኋላ ደግሞ እንደዚህ ውጤታማ ስትሆኚ በጣም ነው ደስ የሚለው። ሞራልም ይሆናል ደግሞ ለቀጣይ ስራ። ተመልካች በሚሉት ልክ እያገዙ መሆኑን ስታውቂ፣ ካንቺ እኩል እየሮጡ እየጮሁ እንደሆነ ስታውቂ በጣም ሞራል ይሰጣል። በዚህ አጋጣሚ በሀገር ውስጥም ከሀገር ውጭም ያላችሁ ዶክተር ናዲያን በሚመለከት ጥሪ ባስተላለፍን ቅጽበት ነበር ምላሻችሁን እየሰጣችሁን። ይኸው እንግዲህ እንደምታዩት የምትወደው ሙያ ላይ ተመልሳ ተገኝታለች። ስራዋን ጀምራለች። በሷ መውለድ በሷ ደግሞ መታከም የምትፈልጉ እናቶችም አገኟት። ኒስዋ የህፃናት እና እናቶች ክሊኒክ ትገኛለች። ስለምትከታተሉን አብራችሁን ስላላችሁ እናመሰግናለን። ቡናችንን ኬካችንን ቀምሰን እኛ ወደ ጉብኝት እንሄዳለን። ዶክተር ወደ ስራሽ ትሄጃለሽ። አመሰግናለሁ። በጣም አመሰግናለሁ። አብራችሁን ቆዩ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? አልሐምዱሊላህ። እንተዋወቅ። በኒስዋ ያለሽን የስራ ድርሻ እና ኒስዋንም አስተዋውቂ። መልካም። እሺ፣ ስሜ ሲስተር ረይሃን እባላለሁ። በኒስዋ የእናቶችና የህፃናቶች ሕክምና ማዕከል ላይ በጠቅላላ ነርስነት እያገለገልኩ እገኛለሁ። ዶክተር ናዲያ እናንተ ጋር ስራ እንደጀመረች ሰምቼ እሷንም እናንተንም ለመጎብኘት ነው የመጣሁት። ብታነሽልኝ ደስ የሚለኝ ከዶክተር ናዲያ ጋር በተገናኘ የደረሰባት አደጋ ቀላል የሚባል አልነበረም። ከወገቧ በታች ራሷን ችላ መንቀሳቀስ የማትችልበት ደረጃ ላይ ነው ያለችው። ምንም እንኳ አገግማ ብትመጣም ሙሉ በሙሉ ራሷን ችላ ሕክምና መስጠት እንደማትችል እሷም አውርታ ነበረ። ነገር ግን ቁጭ ብለው የሚሰሩ ስራዎችን ማዋለድን፣ ማማከርን መሰል አይነት ከፊል ስራዎችን መስራት እንደምትችል ስትገልጽልን ነበረ። ምን አይነት ቁርጠኝነት እና ኮሚትመንት ወስዳችሁ ነው እሷን ስራ ማስጀመር ያሰባችሁት? ስለሱ ንገሪ። መልካም። እሺ፣ ቢስሚላህ። ከመመረጡ አንጻር ስንጀምር ያው እንደነገርኩሽ ኒስዋ የእናቶችና የህፃናቶች ሕክምና ማዕከል ትኩረት የሚያደርገው ሴቶች በሴቶች የሚል ላይ ነው። አላማችን የተነሳ ነው ሴቶች የጤና ባለሙያዎች ለሴቶች እናቶች፣ ለሴቶች ታማሚዎች ሕክምና መስጠት ላይ ነው ትኩረት የሚያደርገው እና ለህፃናቶች ነው እና በዛ ቦታ ላይ ሰው ሲመርጥ ድርጅቱ ላይ ትኩረት የሚያደርግ ያለው አንደኛ ማን ነው ብቁ የሚለው ነው። ብቁ ላይ ስንል ዶክተር ናዲያ በቂም ከበቂም በላይ ናት። ምክንያቱም ስፔሻላይዝድ አድርጋለች። በዛ ላይ በጣም የተለያዩ ክሊኒኮች ላይ ምናልባት ከዚህ ቀደም ረጅም ዓመት ልምዶች አሏት፣ ብዙ ልምዶች አሏት። ነግራሻለች። የማዕረግም ተመራቂ ናት ምናምን እና በእውቀቱ ላይ በቂ የምትባል ናት። ከዛም በመቀጠል ደግሞ ሁለተኛ ነገር ደግሞ ማስታወሽ የመጀመሪያው ጊዜ ላይ ስለሷ ስትናገር የተማረችበት ምክንያት የኛ ክሊኒክ ካለበት አላማ ጋር ሞር በጣም የተመሳሰለ ማለትም እሷም ራሱ ስፔሻላይዝድ ጋይኒን ስፔሻላይዝድ ስታደርግ ከሌሎች ስፔሻላይዝድ ለመረጠችው ሲባል ሴቶችን ልታክም ነው። ከብዙ ከሸሪያው አንጻር ከብዙ ለሴቶች ካሉ ከፕራይቬት ቦታ አንጻር እዚህ ጋር ሴቶችን ባገለግልበት የበለጠ ዋጋ አለኝ ብላ ስላሰበች ነው እና አላማዋ በደንብ ያገናኘዋል። ከዛ ትችላለች ወይ የሚል ነው ጥያቄያችን። በደንብ ነው የምትችለው። የእውነት ነው የምልሽ። አሁን
እችላለሁ ብላ ያኔ ቃለ መጠይቅ ላይ እችላለሁ ብላ ከነገረችን የበለጠ እዚህ ላይ ቦታው ላይ ስትገኝ የምር ችላን ያገኛቻት በደንብ ችላን ያገኘናት። ምክንያቱም በጣም ስትሮንግ ናት። ይሄ ኢሞሽናሏ ራሱ በጣም ሀይ ነው። ምክንያቱም ለመጡ ሰዎች ሁላ ራሷን ይሄ አስተማሪ ናት። ገባሽ? አሁን በጣም እንደምትወድ ነግራኛለች። ጽንስ ሆነ ስትመጪ እናት ብቻ አይደለም እኛ ጋር የምትመጣ የተለያየ ኬዞች ይዘው ሲመጡ ለኬዞች ሁሉ ከዛስ ነው በቃ ጥያቄው አይያው ምን እየሄድኩ ነው። ስለዚህ ለህይወት ማስቀጠያ ራሱ በደንብ በቃ አስተማሪ የሆነች ናትና እንኳንም ተመረጠች፣ እንኳንም ከኛ ጋር ሰራች። ብዙ ቦታ ላይ ለኛም ኢነርጂ ናት፣ ለሌሎችም ታማሚዎች። ቢገርምሽ ነገር አንድ ጊዜ እንኳን መተው እኛ ጋር አገልግሎት ያገኙ እናቶች በጣም ትልቁ ቦታ ከኛ ሁሉ ከዚህ ይሄን ከመሰለ ከተንጣለለ ከኛ ሁላችንም ቢወዱ ነው የበለጠ ፖዝ የሚያደርጉት ግን እሷ ላይ ነው። በጣም ሙሉ ያለው ካቹን በጣም ጎበዝ ናት። ሃንድል አደራረግ ህክምናው ላይ እውቀቱ ፕላስ ደግሞ ባለችበት ሁኔታ ላይ በጣም የተበቃ ደግሞ ችሎታ አለና እንኳን መረጥናት እንኳን አብራን ሰራች ነው የምንለው። ሁሉ ደስ ይላል። በጣም ትመሰገኑ ይገባል። ይሄን አይነት ውሳኔ ሪስክም ነው ደግሞ መሞከራችሁም ደግሞ ሌላ አቺቭመንት ነው እና በጣም ትመሰገኑ ይገባል። እናመሰግናችኋለን። በዚህ አጋጣሚ ጥሪያችንን ነው ተቀብላችሁ እንደ ሚዲያ ሜምበርስ ቲቪ የእሷን ህመም ከማሳወቅ ጀምሮ ገንዘብ ማሰባሰቡ ላይ ህክምና እንድታገኝ ወደ ውጭ ሀገር ሄዳ ከመጣችን በኋላ የነበሩ ሂደቶችን በሙሉ ስንሰራ ነበርና ጥሪ ማስተላልፈን ነበረ ለጤና ተቋማት እንዲያሰሯት አብራቸው እንድትሰራ እንዲያደርጉ ስናደርግ ነበረ። ከዛ ምላሽ ሰጪዎች መካከል እናንተ ናችሁና እናመሰግናለን በጣም። እንደው ሌሎች ተቋማት ከእናንተ ቢወስዱ የምትይው ልምድ ካለ እሱን አጋሪኝና ጉብኝታችንን እናድርግ። እሺ ሁሌም ልናገር የምፈልገው ነገር በዶክተር ናዲያ በኩል አድርገን ስናስብ ዲዛቢሊቲ ማለት አእምሮ ላይ ካልሆነ ሁሉም ነገር ይሰራል። አቅል እስካለ ድረስ ማገናዘብ እስካለ ድረስ ናዲያ ለኛ ትምህርታችን ናት። ምንም አይነት የዱንያ ፈተና እንኳን መጥቶ እዚህ ጋር ስትመጪ እሷ ሃንድል አድርጋ እየቀጠለች እንደሆነ ከተነገረን እኛ አደብ ግዝ ይላል ቀልባችን ማለት ነውና የትኛውም የጤና ባለሙያ በእርግጥ ሪስክ ነው አይደለ ጤና። ምክንያቱም ደጀንስ ኮንዲሽን ሁሉም ቦታ ላይ ይችላል። የማይችለውን ሰው አታስገቢ። እንደሚችል እርግጠኛ ከሆነን ግን እኛ ናዲያና ምንን ስንቀበል ትችላለች እያለን ነው። በዙሪያ ያሉ ሰዎች በዚህ ቦታ ላይ አንዳንድ ጊዜ እንደዚህ አይነት ተጠቂውን ሰዎች ኢሞሽናላቸው በጣም የወረደ ነው የሚሆነው። ሁለተኛ ነገር ላይ ደግሞ ኢሞሽናቸውን እንኳን ስትሬንግዝ ቢሆን እድሉን አናገኝም የሚል ተስፋ መቁረጥ አለና እኛ ተቀብለን ውጤቱን አይተናል። ትርፍ ነው በደንብ ያለው ትርፍ ነውና ሌሎች ጤና ተቋማቶችም እንደዚህ አይነት እድል ቢያገኙ እድል ነው የምለው። በቃ እድል ካገኙ የእውነት ሁለት ጊዜ እንኳን ማሰብ የለባቸውም። ምክንያቱም በሁለቱም በኩል ነው የምትመሰገብ። እዚህ ጋር ማዕጅር እያገኘሽበት ነው። እንደ ሰው ተስፋ ቆርጫለሁ ሲል እኔ ተስፋ አለሁ ማለት በአላህ ፍቃድ በጎን መሆን አንድ ነገር ነውና በዚህም በኩል አጅር እናገኛለን፣ በዚህም በኩል ደግሞ ምድራዊ ላይ ትልቅ ትርፍ ነው። እዚህ የመጡ ፔሸንቶች ሁለት ነገር ነው ታክመው የሚመጡት። አንደኛ የመጡት ለእናት ሆነው ከሆነ እናትነትን ታክምበታለች። የመጡት ከማህፀንና ጽንስ ጋር ኬዝ ጋር ከሆነ እሱም ላይ ብቁ ሆናለች። እሱም ላይ ደግሞ ኢሞሽናል እንትን ካለ በቃ በቂ መልስ ነው እሷ። እኔ እችላለሁ ካለች ሌላ ህመሞች አሉ ሰዎች እኔም እችላለሁ ብሎ ነው በደንብ ኢነርጂያቸውን ፉል ሆኖ የሚወጡትና ትክክለኛ ምርጫኛ እንደመረጠን በእርግጠኝነት ይምረጡት አይፍሩት ነው እኔ ለሌሎች ጤና ማዕከሎች ማለት ነው። ደስ ይላል በጣም። ስለዚህ ዞሮ ዞሮ እንላለን። ቤቱን ታስጎበኝኛለሽ አይደል? ታስጎበኝሻለሁ። ኒስዋህ የእናቶችና የህፃናት ስፔሻሊቲ ሪሴፕሽኑ ይሄን ይመስላል። እንደው ግን ከደረጃው ስንነሳ ስፔሻሊቲ ብላችሁ ነው የመጣችሁትና ስፔሻሊቲ ሲባል ምን ያሟላል? ቅድመ ሁኔታዎቹ ምንድናቸው? ከነሱን ጀምርና ቆይታችንን እናድርግ። መልካም። እሺ ያው ከስሙ ስነሳለሽ ኒስዋህ የእናቶችና የህፃናቶች ስፔሻሊቲ ክሊኒክ ነው የሚለውና ያ ማለት በህክምናው ዘርፍ ላይ በእናቶች ከማህፀን ከጽንስና እንዲሁም ደግሞ ይሄ ከእናቶች ጋር የተገናኙ የህክምና ዘርፎች ላይ በደንብ ትኩረት አድርጎ ያጠና ሐኪም ባለሙያ ፕላስ ደግሞ በህፃናቶች የህመሙን እያንዳንዱ የህፃናቶች ህክምና ሁኔታ ላይ ስፔሻላይዝድ ያደረጉ ጤና ባለሙያዎችን ይዘን እየሰራን ያለ ነው ማለት ነው። በሌላም ነርሶችም ላይ ዝንቀን ብለን ወደ የተለያዩ ባለሙያዎችም ደግሞ ስንሄድ በዛ ጉዳይ ላይ ስፔሻላይዝድ ያደረጉ በዛ ቦታ ላይ ብቁ የሆነ ሙያ ያላቸው ጤና ባለሙያዎች ይዘን ስለገባል የእናቶችና የህፃናቶች ብለን እንጠራዋለን። አንድ ታማሚ ወደ ኒስዋህ ሲመጣ ሪሴፕሽን አካባቢ የሚያገኘውን መስተንግዶ በከፊል እንስማ። ይሄ መጀመሪያ ላይ የምናደርገው አንድ ጤና ታካሚ ወይም ደግሞ ፔሸንቶች ሲመጡ መጀመሪያ ላይ የሚያደርጉት እዚህ ጋር ሪሴፕሽን ላይ ነው የሚገቡት። የእንግዳ መቀበያ ክላሳችን ላይ
በዚህ እንግዳ መቀበያ ክላሳችን ላይ የታማሚ ቡክ ደብተር ይቀበላል ወይም ደግሞ ካርድ ነው የምንለው አይደል ካርድ እንይዛለን በዚህ ካርዳቸው ነው ያንዳንዱ ከዛሬ ጀምሮ ሲመጡ የሚታከሙበትን ሂስትሪ የሚጻፍላቸው ስለዚህ መጀመሪያ ላይ ማደርጉት እዚህ ካርድ ያወጣሉ ከዛም ደግሞ ወደዚህኛው ክላስ ይገቡና ትሪያጅ ክላስ ወይም ደግሞ መለያ ክፍል ምንለው ክፍል አለ በዛ ክላስ ደግሞ ደማቸውን ያንዳንዱ ይሄ ቫይታል ብለን የምንለው የጤና እንትን ይታያል በዛ ወሳኝ ምርመራ ብለን የምንለው እዛ ቦታ ላይ ምናልባት ግፊታቸው ከፍ ካለ ይሄ ድንገተኛ ሊያስብሉ የሚችሉ አይደሉም የሚለን የምንጠራው ፕላስ ደግሞ ለምን መጣ አሁን የአንድ ታካሚ እኔ ጋር ሲመጣ ወይ ኖርማል ህመም ታሞ ሊሆን ይችላል እንደነገርኩሽ የእናቶች ህክምና ነው ብንልም በመሃል ደግሞ ኖርማል ህመሞችን ቢኖሩ ልናክም እንችላለንና ለምን መጡ ህፃናቶች ናቸው ማን የት ሐኪም ጋር የት ዶክተር ጋር መታከም አለበት የሚለውን እንለይበታለን ማለት ነው ከዛ እንዳገኘ ነው ድንገተኛም ከሆነ ከግፊታቸው ከስኳራቸው ከምናምን መጠን አይተን ድንገተኛ ከሆነ ወደ ድንገተኛ ካልሆነም ደግሞ እንደ ህመማቸውና እንደመጡበት ምክንያት ደግሞ ወደሚያስፈልጋቸው የህክምና ሐኪም እናገናኛቸዋለን ማለት ነው ወደ ውስጥ ስንገባ ደግሞ ድንገተኛ ክላስ አለን እንደነገርኩሽ ከዛ ከመለያ የምናመጣቸው ድንገተኛ ናቸው ብለን የምንቀበልበት ቦታ አለ ካልሆነም ደግሞ የእናቶች ሐኪም አለችን በእናቶች ህክምና የሚሰጥበት ቦታ አለ ፕላስ ደግሞ የህፃናቶችም ጋር ራሱን የቻለው ፒዲዎች አለ እዛም እያለን እንደየኬዙ ወደ ላይ ደግሞ ስንል አዋላጅም የእናቶች የህፃናቶችም ማዋለድንም ማጣቃለን አይደለም ማዋለጃ ክፍሎችም አለን ወደ ላይ እየመጣን እየገባን እናያቸዋለን በደንብ ነው የምነግርሽ ማዋለጃ ክላሶች አሉ ማዋለጃ ክላስ ላይ የሚያስፈልጉ ከሆነ ወደ ማዋለጃ ክላስ እንወስዳቸዋለን ይሄን ሁሉ ግን የሚሆነው መጀመሪያ ሪሴፕሽን ላይ መጥተው ራሳቸው ግላዊ መረጃ ካደረጉ ካስተዋወቁ በኋላ ነው ከዛ በኋላ ነው በትሪያጅ ላይ ምን አይነት ኬዝ ነው ያላቸው ምጣቸው መጥቶ ነው ወይስ ታሞ ነው ኖርማል ህመም ነው የታመሙት ወይስ ከማህፀንና ጽንስ ጋር የተገናኘ ከልጅና ከእናት ጋር የተገናኘ ነው የሚለውን አይተን ከዛም እንደዛው ደግሞ ውስጥ ገብተን ደግሞ የራሳቸው ሐኪሞች አሉ ወደነዛ ሐኪሞች እንበትናቸው ችግሩ ምን እንደሆነ ይለያል ማለት ነው እንደዛ ነው ሌሎች አገልግሎቶቻችሁን በሂደት በየክፍሎቻቸው ስንገባ እናገኛለን ስለዚህ ከሪሴፕሽን ጀምረናል እንቀጥላለን ወደ ውስጥ ማለት ነው ተመልካቾቻችን አብራችሁን ቆይታ አድርጉ እሺ ይሄ ደግሞ ድንገተኛ ክፍል ነው ብለሽኝ ነበር ይሄ ድንገተኛ ክፍላችን ነው እንደምታዩ 3 አልጋዎች አሉ እነዚህ አልጋዎች እንደየመጡት ታማሚዎች አይነት የሚያርፉበት ነው እዛ ጋር መታዩ ትንሹ አልጋ ነው ህፃናት የሚያርፉበት ነው ድንገተኛ ሆኖ የመጣ ህፃን እዛ ቦታ ላይ አርፎ ነው ህክምና አገልግሎት የሚሰጠው ማለት ነው እዛ ጋር ደግሞ በኖርማል ህክምና ማለትም እናትም ሆነ እንኳን መጣ ከማህፀን ጋር የተገናኘ ነገር ካልሆነ እዛ ጋር ተኝታ መታከም ወይም ደግሞ መታየት ትችላለች ይሄ ደግሞ የእናቶችና በደንብ እናቶች የሚታዩበት ከማህፀን ጋር ምናልባት አንዳንድ ጊዜ ምን ይሆናሉ መሰልሽ ወይ ወልደ እንትን ደም እየፈሰሳቸው ሊመጡ ይችላሉ ወይም ደግሞ ማህፀን ጋር የሆነ ምልክት እያሳየ ምናምን በዛ ድንገተኛ ኬዝ እየመጡ ከሆነ በዚህ ቦታ ላይ ስታዩ ለመታየት ምቹ ስለሆነ እዚህ ቦታ ላይ አድርገን እናሳያቸዋለን እዚህ ቦታ ላይ እንዳልኩሽ ከደም መፍሰስ ጀምሮ ያተነፋፈስ ችግር ካለባቸው ደም ግፊታቸው በጣም ከፍ ብሎ ደም መፍሰስ ኖሮ ምናምን የተለያየ ህክምና ከመጣ እዚህ ቦታ ላይ እንደየኬዛቸው ሁኔታቸው የሚታከሙበት ቦታ ነው ማለት ነው ደስ ይላል በዚህ ክፍል ውስጥ ምን ያህል ባለሙያዎች አሉ በዚህ ክፍል ውስጥ አሁን እንዳጋጣሚ እንደየኬዙ ነው ሁሉም ቦታ ላይ ያለው እዚህ ክላስ ይመለከታል ለምሳሌ የመጣው አንድ ህፃን ደም እየፈሰሰው ከሆነ እኔ ያለሁኝ በነርስነት የማገለግል የፔዲያትሪክ ዶክተር አለች እንዲሁም ደግሞ አጋዥ ከተፈለገ ጠቅላላ ሐኪማችን ወይም ደግሞ ሌላኛዋ አጋዥ ነርሳችን ትኖራለች ማለት ነው እንደ ኬዙ ባለሙያውን የሚመለከተው የማህፀኗ ደግሞ ከምን ያስፈልገችው የማህፀኗ ስፔሻሊስት አለች ጠቅላላ ሐኪማችን እናም ደግሞ አጋዥ ነርሶች አጠገቧ ነው ማለት ሁሉም ባለሙያዎች በተመሳሳይ እዚህም ክፍል ላይ አገልግሎት ይሰጣሉ ማለት ነው እዚህ ቦታ ላይ ሁላችንም ልክ እንደየኬዙ እዚህ ቦታ ላይ ማን ነው የሚገባው ነው የትኛው ነው ሐኪም መግባት እንዳለበት የሚያስወስነው ማን የመጣው እኛ ጋር ህፃን ነው እናት ናት ወይስ ደግሞ ኖርማል ህመም ላይ ምናልባት አንዳንድ ጊዜ ስኳሯ ብቻ ወርዶ ወይም ደግሞ የተለያየ ድንገተኛ ብለን የምንጠራቸው ህመሞች ሆነው መጥተውም ከሆነ ጠቅላላ ሐኪማ ኮንትሮል እያደረገች ኬዙን እኛ ደግሞ ከኋላ እንዳጋዥነት እናግዛታለን ማለት ነው ይሄን ቤት ከሚለያቸው ነገሮች አንዱ ሴቶች በሴቶች የጤና ባለሙያዎች ወይም ደግሞ ሐኪሞች ብቻ መታከም መቻላቸው ነው አንዱ ልዩ የሚያደርገው ህፃናት ሆነው ወንዶች ታሞ የሚመጡት አላቅም አደም ደርሰሃል ወይ ነው ጥያቄው ማለት አሁን ብዙ ጊዜ ላይ ስናይ ብዙ ጊዜ ሴቶች ቅሬታ የሚያቀርቡት ጤና ማዕከል ላይ ወንዶች አሉ ብለን ስናስብ ይሄ ለአቅመ አዳም ከመድረስ ወይም ደግሞ ትልቅ ሰው ከመሆን አንፃር ጋር ብዙ ምቾት አይሰጣቸውም ምክንያቱም ትንሽ እንዳልኩሽ ህክምናው በተለይ የማህፀን ሲባል ለመታከም ሴቶች ኮንፈርት የሚነሳቸው
እንትን ኤሪያ ነው ከሁሉም ህክምና ፕራይቬት ኤሪያ ነው ፕራይቬት ኤሪያ ነው በቃ አሁን ሁሉም ላይ ጨጓራዬን አመመኝ ብለሽ ወንድ ሐኪም ጋር ብትሄጂ ይሄ ከእንዶ ሐራም ሆነ ምናምን የሚለው ክርክር እንኳን ካለፈ በኋላ ከዛ ለጨጓራ ለምናምን ኢትሶኬ ችግር የለም ግን ከማህፀን ጋር ሲሆን ፕራይቬትን ቦታ ኤሪያ ስለሆነ የትኛው ሙስሊምም እንኳን ባትሆኝነን ሙስሊም እንኳን የሆኑ ሰዎች ትንሽ ምቾት ይነሳቸዋልና ጤና ባለሙያዎቻችንም ታማሚዎቻችንም ሴቶች ናቸው ሲባል ይሄ ችግር የለውም የሚል ሐሳብ አለ ህፃን ላይ ግን ብዙ የሚያናክል እንትን ስለማይነሳ ችግር የለውም ወንድም ሲሆን እኮ ድንገተኛ ከሆነ እናክማለን ድንገተኛ ስለሽ ያው ደም እየፈሰሰበት ከመጣ እናክማለን ከዛ ውጭ ግን ብዙም የሚመጣበትን ምክንያት ፈርስት ኤድ አገልግሎት ካገኘ በኋላ ወደ ተጨማሪ ህክምና ሌላ ቦታ ህክምናዎች ላይ ይመጣል ከዛ ውጭ ያሉት ላይ ግን ህፃን ከሆነ እንቀበላለን ችግር የለውም ይምጡ አያሳስብም መልካም ጥሩ ነው ሌላ ምን ትጨምሪልኛለሽ ስለዚህ ክፍል ያው ስለዚህ ክፍል እንደምታየው ነው ምንም የሚጨመር ነገር የለም ቤቱ ራሱ ይናገራል ሁሉም ነገር ዝግጁ ሆኖ የመጣ ቦታ ነው እናንተ ብቻ ታመሙ እያልሽ ነው አይ አይደለም አትታመሙ ከታመማችሁ አይበለውና ህመም ከመጣ አይበለውና ከታመማችሁ ግን እኛ የመጀመሪያ ምርጫችሁን ተዘጋጅተን እንጠብቃለን አሪፍ ስለዚህ ሌሎች ክፍሎችም አሉ ታስጎበኛለሽ ወደዛው እናባ ቀጣይ ማሳየሽ የህፃናት ህክምና የምናደርግበትን ክፍል ነው ወደዛ እንሄዳለን ቅድም ካየሹ ከፕሪናታል ክላስ ላይ ይዘናቸው የምንመጣቸው እናቶች እዚህ ነው የምናሳርፈው ያ ቅድም ያየሹ ፕሪናታል ብለን የምንጠራው ክላስ አንድ እናት ምጥ ከጀመራት ጀምሮ ከመጨረሻው ፉል ስቴጅ ላይ እስክትደርስ ድረስ የምንከታተልበት ክላስ ነው እዛ ቦታ ላይ ስቴጇን ጨርሳ ፉል ስቴጅ ላይ ደረሰች አሁን ለመውለድ ዝግጁ ናት ብለን ስናስብ ደግሞ ወደዚህኛው ክላስ እንወስዳታለን እዚህኛው ቦታ ላይ የማዋለድ አገልግሎትን እንሰጣለን ማለት ነው እዚህ ቦታ ላይ ነው ውደቷን ጨርሳ ህፃኑንም እሷንም ኬር አድርገን ወደ ደግሞ ወደ ቀጣዩ ወደ ፖስት ናታል ክላስ የምንወስዳት ማለት ነው ምን ያህል ሰዓታት ታሳልፋለች ቀደም በሚለው ክፍል ውስጥ እዛኛው ክላስ ላይ ይለያያል ምክንያቱም የመጀመሪያ ጊዜ መውለድ የሚባል አለ እንደገና ደግሞ አክቲቭ የሚባል አለ ግን ሌት የሚባሉ አሉና እንደዛነታቸው ሰዓታቸውን እነሱ ነው የሚወሰነው ግን ሁሉ ጊዜ በየሰዓቱ እየገባን ምን ያህል ከፍቷል ማህፀኑ የሚለውን እያየን ነው ስቴጇ ደርሳለች አልደረሰችም ምንለው እዚህ ጋር ኮንትራክሽን ምንለው ነገር አለ ምጡ ምን ያህል እየገፋ ነው የሚለውን እናያለን አከፋፈቱን የማህፀን ክፍተቱ ምናምን አይተን ፉል ስቴጅ ላይ ስትደርስ አሁን ደርሳለች ስንል ደግሞ ወደዚህኛው ክላስ እናስገባታለን ማለት ነው ጥሩ እዚህም ክፍል ውስጥ እንግዲህ በዋናነት አዋላጅ ሐኪሞች ናቸው የሚገኙት እና ዶክተሮች ተጨማሪ ምን አይነት አገልግሎት ይገኛል እዚህ ቦታ ላይ የሚገቡት ጤና ባለሙያዎች በዋነኝነት አዋላጅ ነርስና አዋላጅ ዶክተር አለ ወይም ደግሞ ጋይናኮሎጂስት ዶክተራችን ሶስተኛ ደግሞ ፔዲያትሪክ ዶክተራችን ትገባለች እምልሽ ዶክተር ልጁ ከወጣ ጀምረው ያለበት ሲወጣ እንዴት ነው ያለውን ከለሩን እንቅስቃሴውን የድምጽ የመስማት የእያንዳንዱ ነገር እዚህ ላይ ነው ስታትመንት አድርገው ቫይታል ብለን የምንጠራቸውን ሳይኖችን ከሙቀቱ ጀምሮ እያንዳንዱን ቼክ የምታደርገው እዚህ ነው ፔዲያትሪክ ዶክተሯ በዚህ በኩል ደግሞ እናቷን ደግሞ የሚወክሉት ደግሞ የማህፀን እና የጽንስ ስፔሻሊስት እና ዶክተራችን እና አዋላጅ ነርሳችን እዚህ ላይ ኬር ታደርጋለች ማለት ነው ሁለቱ ተናበው የሚሰሩበት ክፍል ነው እዚህ ጋር በደንብ እናትየውን አዋላጅ ነርስና ዶክተር ያከሙታል በዚህ በኩል ህፃኑን ደግሞ ነርስና ፔዲያትሪክ ዶክተሩ ይከታተላል ማለት ነው ቲም ወርክ ነው እዚህ ጋር አንድ ሲገባል ምንለው ተይል ነው በዚህ ቦታ ላይ ጥሩ ነው የተወደዳችሁ ተመልካቾቻችን ሚስዋ የእናቶችና ህፃናት ስፔሻሊቲ ውስጥ የምናደርገውን ጉብኝት አላጠናቀቅንም ዞር ዞር እያልን ለእናንተ የሚጠቅሙ መረጃዎችን እያደረስን እንገኛለን ቆይታችሁን ከኛ ጋር አድርጉ እነዚህ ክፍሎች ደግሞ የድህረ ወሊድ ህክምና ክትትል ክፍላችን ነው ያው እንደሚታወቀው ታውቂያለሽ ብዙ ጊዜ እናቶች በወሊድ ሰዓትና ከወሊድ በኋላ ባሉት 4 ሰዓታቶች ላይ ነው ብዙ ጊዜ የምናጣቸውና ለዛም ብለን ድንገተኛ ብለን የምንጠራቸውን ሁኔታዎችን የምንከታተልበት አንድ እናት ከወለደች 6 ሰዓታቶችን እኛ ጋር እናቆያታለን እነዛ ኬዞች ካሉ ህክምና እንድንሰጣቸው ማለት ነው በዚህ ቦታ ላይ በ6 ሰዓት ውስጥ ምናልባት እናትየው ደም መፍሰስ ሊኖራት ይችላል የኢንፌክሽን ሳይን ልታሳይ ትችላለች ወይ ግፊቷ ሊጨምር ሊቀንስ ይችላል ከፍተኛ ራስ ምታት እነዚህ ነገራቶች ከወሊድ በኋላ እናቶች ላይ የምንጠብቀው ነውና እነዚህ ነገራቶች አሉ የሉም ብለን ክትትል ለማድረግ ለ6 ሰዓታት የምናቆይበት ክፍል ነው
ምን አይነት አገልግሎቶች ያገኛሉ ከክትትል በተጨማሪ? እንደየኬዙ ህክምናውን እንሰጣለን። ለምሳሌ ብዙ ጊዜ የሚደጋገመው ከወሊድ በኋላ ያለ ደም መፍሰስ ነው። በጣም ብዙ እናቶችን እያሳጣን የሚገኘው ኬዝ ከወሊድ በኋላ ያለ ደማቸው ያልቃል፣ ደም ይፈሳል። ይፈሳል በየደቂቃው ነው እየመጣን የምናያቸው። ደም መፍሰስ አለ፣ ራስ ምታት አለ፣ ግፊታችሁ እንዴት ነው ምናምን ይህን ነገሮች እናይበትና በዛ ሳለ ደም መፍሰስ ካለ ለደም መፍሰሱ ትሪትመንት እንሰጣቸዋለን። ኃይለኛ ራስ ምታት ካለ፣ ኃይለኛ ቁርጠት፣ የተለያየ ህመሞች ካሉ እነዛን ክትትል እናደርጋለን። በህፃኑ ቦታ ላይ ደግሞ አንዳንድ ጊዜ ከወጡ በኋላ ያው የመጀመሪያቸው አይደለ ለምድር ለመጥባትም ለምንም እንዴት ነው ተቀባይ ነው ወይ የሚለውን እናያለን። ትንታ እንዳይኖር፣ ያተነፋፈስ ችግር እንዳይኖር በህፃኑ በእናቱም የመጀመሪያ 6 ሰዓታቶችን ከኛ ጋር በየሰዓቱ ኬር እያደረግን እንከታተላለን ማለት ነው። ምክንያቶች ምናልባት ይታወቁ ይሆናል ከወሊድ በኋላ የሚመጡ ደም መፍሰሶች ወይስ ከወሊድ ጋር አብሮ የሚመጣ ነው? ሁሉም ኬዞች የሚመጡት አብዛኛው ሪስክ ፋክተራቸው መውለድ ነው። ሁሉም እናት የወለደች እናት እነዚህ ችግሮች ይገጥሟታል ወይ ካልሽ አይገጥማትም። ግን መውለድ በራሱ ለነዚህ ሪስክ ፋክተር ነው። አንዳንድ ጊዜ በተለይ ይሄ ደም መፍሰስ ብለን የምንጠራው የእናቷ የሰውነት እንትን አንዳንዴ ደም መፍሰስ ላይ በጣም አፌክት ሊፈጥር ይችላል እና ይሄ ነው እንኳን ባንል ምክንያቱ መውለዱ በራሱ ሪስክ ፋክተር ሊሆን ይችላል። እንደየኬዙም ደግሞ በደንብ አለው። ጥሩ ላብራቶሪ ይቀረናል። ኒስዋ መተን ላብራቶሪ ሳናይ ደግሞ መሄድ አይኖርብንም? አለ በደንብ አለ። ላብራቶሪ አገልግሎታችንን እናስጎበኛቸዋለን። መርሃባ። አሁን የምንገኝበት ክፍል በጤና ተቋማት ውስጥ ትልቁን ድርሻ የሚይዘው ክፍል ይመስለኛል። ላብራቶሪ ሲባል በቃ የታካሚ ውጤት እጃቸው ላይ ነው ያለው እና ወሳኙ ክፍል ነው። ንገሪኝ እስቲ ስለዚህ ክፍል። ይሄ ክፍል ማለት ከታች ከህፃናቶችም እናቶችም ብለን የምንጠራቸው ሰዎች ምርመራ ካደረጉ በኋላ ለምርመራ ጀጅ ነው አይደለም የሚደረገው ከምልክቱ አንጻር ይሄ ነው ምልክቱ ምናምን ብለው ይመጣና ከሱ ጋር ግን ማረጋገጫ ኤቪደንስ የምናገኘው ከላብራቶሪ ሪዛልት ነው። ስለዚህ ይህ ክላስ የላብራቶሪ የምንሰራበት ክፍል ነው። ሁሉንም ሁሉም በደም ላይም በሽንት ላይም በሁሉም ላይ የሚገኙ ምርመራዎችን እዚህ ቦታ ላይ እናገኛለን። ከአልትራሳውንድ ውጭ ያሉት ማለት ነው። አልትራሳውንድ እዚህ ያሰጡም ነው? አልትራሳውንድ ዶክተሯ ራሱ እዛው አለ። ካየሽ ምናልባት ታች ላይ የዶክተሩ ክላስ ላይ አልትራሳውንድ አለ፣ እዛው ነው የሚሰራው። ከዛ ውጭ ግን እነዚህ ሲስተሚክ በደማችን ውስጥ የሚገኙ ነገራቶች ከሆኑ ግን እዚህ ላብራቶሪ ላይ በደንብ እናገኛለን ማለት ነው። እየሰማሁኝ ነበረ ፓኬጆች አሏችሁ ከብር አንስቶ እስከ ፕላቲኒየም ድረስ ያሉ የላብራቶሪ ፓኬጆች አሏችሁ እና እሱን አብራሪልኝ እስቲ። በዚህ ልክ ደግሞ ፓኬጅ ተደርጎ መቀመጡ ስለምን አስፈለገ? መልካም ጥሩ ሀሳብ ነው። ዌል ውመን ኬር ነው የሚለው የምርመራ ክፍሎች እንትናችን ፓኬጃችን። ይሄ ፓኬጅ ነሐስ ጀምሮ እስከ ዳይመንድ ድረስ የሚገኝ ነው። እስከ ፕላቲኒየም ድረስ የሚገኝ ነው። ምን መሰለሽ ብዙ ጊዜ ስንባል መታከም ምናምን ውስጣችን ፍርሃት ውስጥ ይገባል እና በተለምዶ ደግሞ ሴቶች ላይ ረጅም ጊዜ ከቆየ በኋላ መጨረሻ ስቴጅ ላይ ደርሰው ምናምን የምናገኛቸው ህመሞች አሉ። በቀላሉ መጀመሪያ ስቴጅ ላይ ብናገኛቸው በቀላሉ ሊድኑ የሚችሉ ነገር ግን ባለመመርመራችን ባለመታየታችን ምክንያት መጨረሻ ስቴጅ ላይ በጣም በቃ ይሄ ለማከም በጣም ከባድ በሆነበት ሰዓት ላይ እናገኛቸውና ታማሚውን ማከም አንችልም። እኛ በስንት ማገገም እንዲያስካገገም መመለስ አንችልም። ታማሚው ላይ ደግሞ የሆነ የሚያስደነግጥ እንትን አለው እና ብዙ ጊዜ በተለምዶ ሴቶች ላይ ምን አይነት ኬዞች ይለመዳሉ? ከምርመራ ቢደረግ ቶሎ ቢገኙ ቶሎ ሕክምና ልንሰጣቸው የምንችላቸው ምን አይነት ኬዞች አሉ ብለን ሰሌክት አድርገን እነዛ ሳሌክት ላይ ፓኬጅ የሰራንባቸው ከጡት ካንሰር ምርመራ ጀምሮ የማህፀን ጫፍ ካንሰር ምርመራ አለ። እንደገናም ደግሞ የኤችአይቪ የጉበት ምርመራ፣ ሙሉ የማህፀን ምርመራ፣ ቪታሚን ዲ ምናምን እነዚህ እንትኖች ካየሽ ብዙ ሴቶች ላይ ተደጋግመን እንሰማቸዋለን። እነዚህ ኬዞች ግን መጨረሻ ስቴጅ ላይ ስለሆነ እንደፈለግን ወይም ደግሞ በቀላሉ ታክሞ ላይድኑ ይችላሉ። መጀመሪያ ላይ ግን ቢሆን አትሊስት እንኳን የሚድኑት እንዲድኑ አድርገን የማይድኑት ደግሞ በቀላሉ ህይወታቸውን የሚቀጥሉበትን መንገድ ለምሳሌ አሁን ኤችአይቪ ከሆነ መጀመሪያ ስቴጆች ላይ ከሆነ ያገኘናቸው ኢሚኒቲ ሲሰማቸው በደንብ ሳይወርድ ከሆነ በደንብ ኪውር እያደረገ ኖርማል ህይወታቸው የሚቀጥሉበት መንገድ እንፈጥራለን። የሚድኑ በቀላሉ ሲገኙ አሁን ለምሳሌ የጡት ካንሰር፣ የማህፀን ጫፍ ካንሰር ስንል ቶሎ የመጀመሪያ ፈርስት ስቴጅ ላይ ካገኘ ነው በቀላሉ እናክመዋለን።
መወሰን ያለበት ነገር ይወሰናል። አንዳንዴ ግን በጣም ስቴጁ ካለፈ በኋላ ነው የሚደረሰው። እኛ በተለምዶ እኛ ሀገር ላይ ያለው እንትን ላይ ምርመራ ላይ በጣም ስለሰነፉ ያን ነው የምናደርገውና ምንድነው የሚደረገው? ልክ እዛ ሲገቡ እነዚህ ምርመራ አገልግሎቶች እንዳሉ ሲያውቁ ምርመራ ላይ ነው ትኩረት የሚያደርገው። ሌላ ነገር ውስጥ ሌላ ሕክምና ምናምን ሲሆን በቃ ለምርመራ ብቻ ስለሆነ የሚመጣው ምርመራውን አድርጎ ሪዛልቱን ተቀብሎ ይላል ማለት ነው። ከዛ በኋላ ሪኮመንድ ወደሚደረጉት የሕክምና አይነት መሄድ ይችላል ማለት ነው። ንጹህ ከሆነ ንጹህ ነው፣ ካልሆነ ግን ከዛ ውስጥ አንዱ ከተገኘበት ያኔ ደግሞ ሕክምናውን ከፈለገ እዚህ መቀጠል ይችላል፣ ካልፈለገም ደግሞ የሚፈልገው ሰሌክት ያደረገበት የሕክምና ተቋም ላይ ስለዛ ሕክምናውን ደግሞ ትሪት ማድረግ ላይ ይሄዳል። ዋናው ግን አለ ወይስ የለም እንዴት ነህ አንተ የሚለውን ጥያቄ ነው የሚቀድመውና እንዴት መሆኑን ዌል ውመን ኬር በሚለው ላይ እንሰጣለን። ቦታው ፕራይቬት ከመሆኑ ጋር ምርመራ የሚካሄድበት ቦታ ንክኪም ስለሚኖረው ሴቶች ህሙማንን በሴቶች የሚመረመሩበት አማራጭ መቅረቡ በግሌ ደስተኛ አድርጎኛል። ተመልካቾችም ይሄን እድል ይጠቀማሉ ብዬ አስባለሁኝ። ክቡራትና ክቡራን ተመልካቾቻችን አብራችሁን ቆዩ።